ኢራን አበቃላት። ቴህራን ማቅለበሰች። ኢራን ከዚህ በላይ መቋቋም አልችልም አለች። ዛሬ ትራምፕና ሞሳድ የፈጸሙት ኦፕሬሽን ኢራንን እጅ አሰጥቷል። አሜሪካ ታይቶ የማይታወቅ የቦምብ ናዳ የኢራን ከተሞች ላይ አርከፍክፋለች። አሜሪካ በዛሬው ዕለት 2270 ኪሎ ግራም የሚመዝነውን ዋሻ ደርማሽ ቦምብ መጠቀም መጀመሯን ዓለም አቀፍ ሚዲያዎች በሰበር እያሰራጩት ነው። ያለፉትን ቀናት የሚፈጸምባትን ጥቃት ተቋቁማ ያለፈችው ኢራን አሁን ግን የማትችለው መዓት እየዘነበባት ነው። ቴህራን በቀሌን ጠብቁ ብትለም የእስራኤልንና አሜሪካን በትር ግን መቋቋም ተስኗታል። ዛሬ የተፈጸመው ጥቃት ኢራን ዳግም እንዳትነሳ አድርጎ አፈር ድሜ ያስበላ ሆኗል። እናስደምጣቸዋለን። ከኢትዮጵያ ድንበር በቅርብ ርቀት ላይ እየተካሄደ ባለው የሁለቱ የሱዳን ጀነራሎች ጦርነት የተከሰከሰው ድሮን ጉዳይ እያነጋገረ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደርን በጣልቃ ገብነት እየወነጀለ የሚገኘው የጀነራል አልቡርሃን ጦር መነሻውን ኢትዮጵያ ያደረገ ድሮን መቶ መጣሉን አስታውቋል። በዝርዝር እናስደምጣቸዋለን። ህወሓት በአማራና በአፋር አዋሳኝ አካባቢዎች ምሽግ እየቆፈረ መሆኑ ተሰማ። ቡድኑ ከማረሚያ ቤት የነበሩ እስረኞችን በመፍታት ምሽግ እያስቆፈራቸው መሆኑ ታውቋል። እናስደምጣቸዋለን። በባህር ወደ ኢትዮጵያ ሲመለሱ የነበሩ ወጣቶች ህይወታቸው አለፈ። ከየመን ወደ ጅቡቲ በባህር ሲጓዙ የነበሩ ኢትዮጵያውያን ወጣቶች ጀልባ ተገልብጦ መሞታቸው ተሰምቷል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኢራን አበቃላት። ቴህራን ማቅለበሰች። ኢራን ከዚህ በላይ መቋቋም አልችልም አለች። ዛሬ ትራምፕና ሞሳድ የፈጸሙት ኦፕሬሽን ኢራንን እጅ አሰጥቷል። አሜሪካ ታይቶ የማይታወቅ የቦምብ ናዳ የኢራን ከተሞች ላይ አርከፍክፋለች። አሜሪካ በዛሬው ዕለት 2270 ኪሎ ግራም የሚመዝን ዋሻ ድርማሽ ቦምብ መጠቀም መጀመሯን ዓለም አቀፍ ሚዲያዎች በሰበር እያሰራጩት ነው። ያለፉትን ቀናት የሚፈጸምባትን ጥቃት ተቋቁማ ያለፈችው ኢራን አሁን ግን የማትችለው መዓት እየዘነበባት ነው። ቴህራን በቀሌን ጠብቁ ብትለም የእስራኤልንና አሜሪካን በትር ግን መቋቋም ተስኗታል። ዛሬ የተፈጸመባት ጥቃት ኢራን ዳግም እንዳትነሳ አድርጎ አፈር ድሜ ያስበላ ሆኗል። ጦርነቱ ሶስተኛ ሳምንቱን ባገባደደበት በአሁኑ ወቅት አሜሪካ 2270 ኪሎ ግራም የሚመዝነውን ምሽግ ደርማሽ ቦምብ ጥቅም ላይ መዋል እንደጀመረች እየተዘገበ ነው። ይህ ቦምብ ከመሬት በታች በተገነቡ ጠንካራ ምሽጎች ውስጥ ያሉ ኢላማዎችን በጥልቀት በመግባት የማውደም ከፍተኛ አቅም ያለው ሲሆን አሁን ጥቅም ላይ መዋሉ ኢራን የደበቀችው ጦር መሳሪያ እንዳለ ጥርጣሬ መኖሩን ያሳያል። አሜሪካ ጦር በኢራን የባህር ዳርቻ አካባቢ ባሉ የሚሳኤል ማስወንጨፊያዎች ላይ ጥቃቱን መፈጸሙን ያስታወቀ ቢሆንም የትኛውን አይነት ቦምብ ጥቅም ላይ እንደዋለ ዝርዝር አልሰጠም። ነገር ግን ሁለት አይነት ቦምቦች እንዳሉ ይታወቃል። እነሱም በጨረር የሚመራው ጂፒዩ 28 እና አዲሱ ዘመናዊ ጂፒዩ 72 የተባሉ ናቸው። በአሁኑ ጥቃት አዲሱ ቦምብ ጥቅም ላይ ሳይውል እንዳልቀረ ይታመናል። ለ3 ሳምንት ያህል አሜሪካና እስራኤል በኢራን ላይ ያልተቋረጠ የሚሳኤልና የአየር ድብደባዎችን እየፈጸሙ ቢሆንም ኢራንም በበኩሏ ያልተቋረጠ የአጸፋ ጥቃት በእስራኤልና በአሜሪካ አጋሮች ላይ እየፈጸመች ነው። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ተዳክመው ሊቆሙ ይችላሉ ተብሎ ቢታሰብም አሁንም ከኢራን በኩል የሚሰነዘሩት ጥቃቶች በመካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። ለዚህም ሊሆን ይችላል አሜሪካ ከመሬት በታች ዘልቀው በመግባት የሚያወድሙትን ከባዶችን ቦምብ በመጠቀም የኢራንን የሚሳኤልና የድሮን ክምችቶችን እንዲሁም ማስወንጨፊያዎችን ለማውደም የተገደደችው። የአሜሪካ ቢ2ቢ ስውር ቦምብ ጣይ አውሮፕላን እጅግ ዘመናዊ በራዳር የማይታወቅና የኒውክለር እንዲሁም ባህላዊ ቦምቦችን የያዘ የረጅም ርቀት የጦር አውሮፕላን ነው። በዋናነት የመሬት ውስጥ መከላከያዎችን ለመምታትና ስልታዊ ጥቃቶችን ለመፈጸም የሚያገለግል ከፍተኛ ጥበቃ የሚደረግለት የጦር መሳሪያ ነው። በሌላ በኩል የእስራኤል መከላከያ ሚኒስቴር ኢዝራኤል ካትዝ የኢራኑ የደህንነት ሚኒስትር እስማኤል ሃቲብ መገደላቸውን ተናግረዋል። ካትዝ በመግለጫቸው ላይ ትናንት ሌሊት የኢራን ደህንነት ሚኒስትር ሃቲብ ተወግደዋል ብለዋል። ኢራን ስለ ሚኒስትሩ መገደል እስካሁን ያለችው ነገር የለም። እስማኤል ሃቲብ የኢራን የደህንነት ሚኒስትር ሆነው የተሾሙት በቀድሞ የሀገሪቱ ፕሬዝዳንት ኢብራሂም ራኢሲ ከ5 ዓመታት በፊት ነበር። ከሟቹ ጠቅላይ መሪ አያቶላ አሊ ኻሜኒ እና ከሌሎች የኢራን ከፍተኛ መሪዎች ጋር እስላማዊ ሕግን ያጠኑ
ፋኖ ሲሆን ቀደም ሲል በደህንነት መስሪያ ቤት ውስጥ እንዲሁም በጠቅላይ መሪው ጽህፈት ቤት ውስጥ በከፍተኛ ኃላፊነት ሰርተዋል። በአውሮፓውያኑ 2022 የደህንነት ሚኒስትሩ በአሜሪካና በአጋሮቿ ላይ የበየነ መረብ ጥቃት እንዲፈጸም አመቺ ሁኔታን ፈጥረዋል በሚል በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባቸዋል። ሀቲብ በኢራን አብዮት ከተካሄደ ከአንድ ዓመት በኋላ ከ45 ዓመታት በፊት የእስላማዊ አብዮታዊ ዘብ አባል በመሆን ነው በመንግስት ውስጥ ማገልገል የጀመሩት። በባህር ወደ ኢትዮጵያ ሲመለሱ የነበሩ ወጣቶች ህይወታቸው አለፈ። ከየመን ወደ ጅቡቲ በባህር ሲጓዙ የነበሩ ኢትዮጵያውያን ወጣቶች ጀልባ ተገልብጦ መሞታቸው ተሰምቷል። መነሻቸውን ሳውዲ አረቢያ ያደረጉ ኢትዮጵያውያን ወጣቶች በባህር ወደ ሀገራቸው ሲመለሱ ቀይ ባህር ላይ የጀልባ መገልበጥ አደጋ አጋጥሟቸዋል። ኢትዮጵያውያንን ጨምሮ በግምት 150 ይሆናሉ የተባሉ የአፍሪካ ስደተኞችን የጫነች ጀልባ በአደገኛ የባህር ሞገድ ተመታ መገልበጧ ታውቋል። በየመን ባህር ዳርቻ አቅራቢያ በደረሰ የጀልባ መገልበጥ አደጋ ቢያንስ 10 ኢትዮጵያውያን መሞታቸው ተገልጿል። አብዛኞቹ ተጓዦች ኢትዮጵያውያን እንደሆኑ ከተገመቱት መካከል የቅርብ ጓደኛዋ መሞቱን መስማቷን አንዲት ኗሪነቷን ሳውዲ አረቢያ ያደረገች ወጣት ለሆርን ፍሪኩዌንሲ ተናግራለች። ወጣቷ እንደምትለው በባህር ሲጓዝ የሞተው ጓደኛዋ በህገወጥ መንገድ ሳውዲ አረቢያ ይኖር የነበረ ወጣት ነው። በባህር ወደ ኢትዮጵያ እየተመለሰ የነበረው ሳውዲ አረቢያ በህጋዊ መንገድ መኖር የሚችልበትን ሂደት ለማስፈጸም እንደነበር ጠቁማለች። ወጣቷ የልብ የሰው መካሬ ወረቀት ላውጣ ብሎ በየመን ሄደ። ሆዴ እየፈራ በሰላም ተመለስ ብየው ይሄው ባህር በለው በማለት እንባ እየተናነቃት ሁኔታውን አስረድታለች። ከጓደኛዋ ጋር በባህር እየተጓዙ የነበሩ አብዛኞቹ ኢትዮጵያውያን በህገወጥ መንገድ ሳውዲ ስራ ላይ የነበሩ ስደተኞች መሆናቸውን ተናግራለች። በደረሰው የጀልባ መገልበጥ አደጋ የተሳፈሩ አብዛኞቹ ኢትዮጵያውያን መሆናቸውን ከየመን የባህር ጠረፍ አዘዋዋሪዎች መስማቷን ጠቁማለች። ወጣቷ እንደምትለው የቅርብ ጓደኛዋን ጨምሮ ከ10 ያላነሱ ኢትዮጵያውያን ስደተኞች መሞታቸውን አዘዋዋሪዎቹ ነግረዋታል። አደጋው የተረፉ ቁጥራቸው በውል ያልታወቁ ስደተኞች ወደ የመን ባህር ጠረፍ ዳርቻ እንደደረሱም አዘዋዋሪዎቹ ገልጸዋል ተብሏል። በጀልባ መገልበጥ አደጋው ምን ያክል ሰዎች እንደሞቱና በህይወት እንደተረፉ በግልጽ እንዳልተነገራት ጠቁማለች። አብዛኞቹ ኢትዮጵያዊ በባህር ወደ ሀገር ቤት የሚመለሱ በህገወጥ መንገድ ከተሰደዱ በኋላ የመኖሪያ ፍቃድ ወረቀት ለማግኘት ነው ተብሏል። በርካታ ኢትዮጵያውያን በሳውዲ ራሳቸውን ደብቀው በህገወጥ መንገድ የሚኖሩ ቢሆንም በነጻነት የሚፈልጉትን ስራ ለመስራት የመኖሪያ ፍቃድ ማግኘት ይጠበቅባቸዋል። ለዚህ ወደ ኢትዮጵያ በመመለስ በህጋዊ መንገድ ወረቀት አውጥተው ዳግም ወደ ሳውዲ ለመመለስ ጥረት ያደርጋሉ። በዚህም በህይወታቸው ተወራርደው መጀመሪያ በባህር ወደ ኢትዮጵያ መመለስን ምርጫቸው ያደርጋሉ። ሌላ በኩል ወደ ሀገራቸው የመመለስ ፍላጎት ያላቸው ህገወጥ ስደተኞች ራሳቸው ለሳውዲ መንግስት አጋልጠው ይሰጣሉ። በሳውዲ ራሳቸውን አሳልፎ መስጠት ለስርና እንግልት የሚያጋልጥ ቢሆንም ከዓመታት ጥበቃ በኋላ በህይወት ወደ ሀገራቸው የመመለስ እድል ያገኛሉ። ባለፈው አንድ ዓመት በ10 ሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ከሳውዲ ተመልሰዋል። ምንም እንኳን በርካቶች ወደ ሀገራቸው እየተመለሱ ቢሆንም አሁንም ከፍተኛ መጠን ያለው ወጣት በህገወጥ መንገድ ወደ ስደት መጉረፉን ቀጥሏል። መቆሚያ ባጣው ስደት ከጅቡቲ እስከ የመን ባህር ጠረፍ የኢትዮጵያን ወጣቶች ህይወት በየጊዜው እየገበረ ነው። በሀገራቸው የሰላም እጦትና የስራ ዕድል መጥፋት ህይወት መግፋት የተሳናቸው ወጣቶች ከፊት ለፊታቸው ሞት እንዳለ እያወቁ እንኳን ዛሬም ከመጓዝ አልቦዘኑም። ከኢትዮጵያ ድንበር በቅርብ ርቀት ላይ እየተካሄደ ባለው የሁለቱ የሱዳን ጄኔራሎች ጦርነት የተከሰከሰው ድሮን እያነጋገረ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደርን በጣልቃ ገብነት እየወነጀለ የሚገኘው ጄኔራል አልቡርሃን ጦር መነሻውን ኢትዮጵያ ያደረገ ድሮን መቶ መጣሉን አስታውቋል። መነሻውን ከኢትዮጵያ አድርጓል የተባለው ድሮን ቱርክ ሰራሽ አኪንቺ ድሮን መሆኑን የሚያመላክቱ መረጃዎች ወጥተዋል። የሱዳን ጦር መትቼ ጣልኩት ብሎ ያሰራጨው የወደቀው የድሮኑ መነሻ ኢትዮጵያ ያደረገ ነው ቢባልም እርስ በርስ የሚጋጭ ግራ አጋቢ የፕሮፓጋንዳ መረጃዎች እየተሰራጩ ነው። የጄኔራል አልቡርሃን ጦር ድሮኑን መትቼ ጣልኩ ያለው ድንበር ዘለል የድሮን ጥቃት ከኢትዮጵያ በኩል ተፈጽሞብኛል ባለ ሰሞን ነው። በተባበሩት አረብ ኤሚሬትስ ለሚደገፈው ፈጥኖ ድራሽ ኃይሉ ወታደራዊ ካምፕና የድሮን ጣቢያ ሰጥቷል ተብሎ የሚታመነው የአብይ አህመድ አስተዳደር ዝምታን መርጦ ቀጥሏል። የኢትዮጵያ መንግስት ለቀረበበት ክስ ይፋዊ ማስተባበያ የሚሆን ማረጋገጫ ባልሰጠበት ሁኔታ ድሮኑ
ተመቶ መጣሉ ነው የተሰማው። መነሻውን ኢትዮጵያ አድርጓል የተባለው ድሮን ባለቤትነቱ በውል ባይገለጽም የፈጥኖ ድራሽ ኃይሉ ስለመሆኑ የሚያመላክቱ መረጃዎች እየወጡ ነው። በሌላ በኩል ደግሞ የቱርክ ሰራሽ ድሮኖች በመታጠቅ የሚታወቀው የኢትዮጵያ መከላከያ ነው የሚል መረጃም ተሰራጭቷል። ምንም እንኳን ድሮኑ የኢትዮጵያ መከላከያ ሰራዊት ነው የሚል መረጃ ቢሰራጭም የባለቤትነቱ ጉዳይ በገለልተኛ ወገን አልተረጋገጠም። የድሮኑ መከስከስ ዜና በሱዳን ጦር ያቀነባበረው የፕሮፓጋንዳ ስልት መሆኑን የፈጥኖ ድራሽ ኃይሉ ደጋፊዎች እየገለጹ ነው። የጀኔራል አልቡርሃን ጦር በሱዳን በራሱ ድሮን እያቀነባበረ ፕሮፓጋንዳ መሆኑን ለፈጥኖ ድራሽ ኃይሉ ቅርበት ያላቸው የመረጃ ምንጮች እየገለጹ ነው። ፈጥኖ ድራሽ ኃይሉ በቅርቡ ተመቶ ወድቋል ከተባለው ጋር ተመሳሳይ የሆነ የሱዳን ጦር ንብረት የሆነ ድሮን መቶ መጣሉን መግለጹ ይታወሳል። የቱርክ ሰራሽ የጦር ድሮኖች በሁለቱም ኃይሎች እጅ መግባታቸውን የሚሰራጩ መረጃዎች ያመላክታሉ። በፈጥኖ ድራሽ ኃይሉና በጀኔራል አልቡርሃን ጦር መካከል በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ግዛት እልህ አስጨራሽ ውጊያ በምድርና በሰማይ እየተካሄደ ነው። በድንበር ውጊያው ሁለቱም ኃይሎች በየፊናቸው ድል እንደቀናቸው ይናገራሉ። ህወሓት እስረኞችን ከማረሚያ ቤት አውጥቶ በአማራና አፋር አዋሳኝ አካባቢዎች ምሽግ እያስቆፈረ መሆኑ ተሰማ። በግዳጅ ወደ ኤርትራ ተወስደው ለወታደራዊ ስልጠና የተመለመሉ ታራሚዎች መኖራቸው የተገለጸ ሲሆን ሻዕቢያ ተቀብሎ ለመውሰድ ተዘጋጅቷል ተብሏል። ሌላ በኩል ወጣቶች ከትግራይ እንዳይወጡ ህወሓት በአማራና አፋር አዋሳኝ አካባቢዎች ኬላ ዘርግቶ ተሽከርካሪዎችን እንዳያልፉ እየመለሰ መሆኑ ተሰምቷል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጦርነት ሸሽተው ወደ አዲስ አበባ የሚትሄዱ ላሉ ወጣቶች ከብልጽግና ካራት ታልፉን በማለት ከሳምንታት በፊት ማስፈራሪያ ሰጠው ነበር። በህወሓት ፈላጭ ቆራጭ አመራር ውስጥ በወደቀው ትግራይ ክልል የጦርነት ዝግጅቱ በከፍተኛ ደረጃ እየተፋጠነ ነው። ህወሓት ወጣቶችን ከትግራይ እንዳይወጡ መንገድ ከመዝጋቱም በተጨማሪ ፍርደኛ ታራሚዎችን ከእስር ቤት አውጥቶ ምሽግ እያስቆፈረ መሆኑ ተሰምቷል። በመላው ትግራይ ያሉ የህግ ታራሚዎች ከሁሉም ማረሚያ ቤቶች ወጣው በግዳጅ ምሽግ እየቆፈሩ ነው ተብሏል። ታራሚዎቹ ምሽግ እንዲቆፍሩ እየተደረገ ነው የተባለው በተለያዩ የትግራይ አዋሳኝ አካባቢዎች መሆኑ የተገለጸ ሲሆን በህወሓት ታጣቂዎች ተከባው ቀን ከሌት ያለ እረፍት እየቆፈሩ መሆኑ ተጠቁሟል። እንዲሁም ከ7 ዓመት በታች የተፈረደባቸው ታራሚዎች ምህረት እንዲደረግላቸውና ወደ ኤርትራ ተወስደው ወታደራዊ ስልጠና እንዲሰለጥኑ ተወስኗል ተብሏል። ኢትዮጵያን ድንበር ጥሶ ጦሩን ትግራይ ያስገባው የህወሓቱ ተባባሪ ሻዕቢያ ታራሚዎችን ወደ ኤርትራ ለመውሰድ እየተዘጋጀ መሆኑ ታውቋል። በሌላ በኩል ወጣቶች ከትግራይ እንዳይወጡ ህወሓት በአማራና አፋር አዋሳኝ አካባቢዎች ኬላ ዘርግቶ ተሽከርካሪዎችን እንዳያልፉ እየመለሰ መሆኑ ተሰምቷል። የትግራይ ወጣቶች ጦርነት ሸሽተው ወደ መሃል ሀገር ቀን በቀን እየጎረፉ መሆኑ የሚታወቅ ሲሆን አሁን ላይ መንገድ እየተዘጋባቸው መሆኑን የሚያመላክቱ መረጃዎች ወጥተዋል። በተለይ በዚህ ሰሞን የህወሓት ታጣቂዎች በአማራና አፋር አዋሳኝ አካባቢዎች ላይ ጥብቅ ቁጥጥር በማድረግ ወጣቶች አልፎ እንዳይሄዱ እያደረጉ ነው ተብሏል። በትራንስፖርት አማራጭ መውጫ ያጡ ወጣቶች አዋሳኝ አካባቢዎችን በእግር ለማለፍ እየሞከሩ ቢሆንም ተይዘው እየተመለሱ መሆኑን መረጃዎች አመላክታሉ። ጦርነት ያሰጋቸው የትግራይ ወጣቶች መንገድ የተዘጋባቸው ወደ አዲስ አበባ እንዳይሸሹ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካስፈራሩ በኋላ ነው። የህወሓቱ ሊቀመንበር ባለፈው ሳምንት በተካሄደው ሰልፍ ላይ ባስተላለፉት መልእክት በጦርነት ስጋት ወደ አዲስ አበባ የሚሸሹ ወጣቶች ከብልጽግና ካራ አታልፉም በማለት ማስፈራራታቸው ይታወሳል።